አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ እኔ በጣም ደህና ነኝ። እንዴት ናችሁ? አቤት አንቺ ልጅ ስንት ነገር ተፈጥሮ ሚዲያ ላይ ዩቲዩብ ላይ ስንት ነገር ታሪክ። አቤት አቤት ምን ጠፋሽ አንቺ? ምንም የለሽም በቃ ምትሉኝ አለውላችሁ። እንደዚህ ራሴን እየተንከባከብኩ ነው በቃ አለውኝ። እኔ ዩቲዩቤን ባልንከባከብም ራሴን እየተንከባከብኩ ነውና እንደ ልማዴ ይሄው እንግዲህ ባለሙያ ነሽ እኮ አንቺ እንደምትሉኝ ይሄው ሙያዬን እንደቀጠልኩበት ነው። የዩቲዩብ ሙያዬን ብቻ ነው ጣል ያረኩትና ይኸውላችሁ ውዶቼ እንግዲህ ይሄው ምጥን እንደ ልማዴ ደግሞ ምጥን እያዘጋጀው ነው። እስቲ ምን ጎሎታል ብላችሁ ታስባላችሁ? የምጥን እኔ እውነት ለጓደኞቼማ ማሳየት አለብኝ ብዬ ነው። ይኸውላችሁ አዘጋጅልኝ ስትሉ የነበራችሁት ቅርብ ካላችሁ አዘጋጅላችኋለሁ። ወላሂ በንጽህና እንዴት እንደማዘጋጀው ወላሂ ማለት ነው። ሳጣጥበው ምን አለ በቀረጽኩኝ ኖሮ ነው በቃ እኔ አልመጣልሽ አለኝ። አሁንስ ምን እንደሚሻለኝ አላውቅም። ሂጂናሽ እንዲያጥቤማ አንቺ ዝም ጨርቅ ምናምን አልብሾ ነበር በነገራችን ላይና እንዴት ከደረቀ በኋላ ጨርቅ አልብሾ ነበርና ብቻ ግን ያው አላህ ይጠብቀን በቃ ማለት ያው ቤታልነው ያህል ነው ንጽህናችን የምንጠብቀው። ከዛ ውጭ ያለውን አላህ ይጠብቀን። ግን ንጹህ ብለን ነው የምንጠቀመው የምንበላው የምንጠጣው ማለት ነው። እና ይኸውላችሁ ይሄ እንግዲህ ይኸውላችሁ ሱፍ አለው፣ ባቄላ አለው፣ ሽምብራ አለው፣ ዱቤ አለው፣ ምስር አለው፣ ድፍን ምስር፣ ሱፍ አለው፣ አጃ አለ። ዋናው ነገር ማለት ነው ደግሞ በጣም ዋናው ነገር ደግሞ ገብስ አለው ይኸውላችሁ። እና ሌላ ምንድን ያለው የጠራውላችሁ ምንድነው? ስንዴ ብቻ ነው የሌለው። ስንዴ ትንሽ ስለሚያቀራል ብዬ ስለምፈራ ስንዴ አላረግም እኔ ሁሌም። እና የምትፈልጉት ካላችሁ ይጨምራል፣ ችግር የለም መጨመርም ትችላላችሁ ማለት ነው። እና ይሄ ስንት ነገር ቆጠርኩላችሁ ማለት ነው። ቀይዋ ሽምብራ፣ ዱቤ ሽምብራ፣ ሱፍ፣ ባቄላ፣ ክክ፣ አተር ክክ ማለት ነው። እንትን ምንድነው ይወላችሁ እቺ ጋለቻ ነገር ምንድናት? እቺ ጋር እቺ የታለች እቺ ነገር አያቻት? እቺ እንትን ወይ ስሟ ሊጠፋብኝ ነው ደግሞ የኔ አረቢ። አኩሪ አተር። አኩሪ አተር፣ ድፍን ምስር ብያቸዋለሁ፣ አጃም ብያቸዋለሁ። ሌላ ምንድነው እዚህ ጋር የረሳውን ነገር? በቃ እነኚህ ነገሮች አሉት ማለት ነው። ከዛ ደግሞ ይሄ ሰሊጥ ነው። ሰሊጥ ይሄ ዳቦ ላይ እንኳን ዳቦ ቤት አይታችኋል። አንዳንድ ዳቦ ቤት ሲጋግሩት ይቺ ነጯን ማለት ነው። ነጯን ብትን ያደርጋሉ ዳቦ ላይ ማለት ነው። እንደ ጥቁር አዝሙድ እና ተልባ አንድ ላይ ነው ማለት ነው። ማለት ለየብቻ አምሼው ነው። በነገራችን ላይ ታምሷል፣ ሁሉም ታምሷል ታጥቦ ማለት ነው። እና እንቺን ተልባውንና ሰሊጡን አንድ ላይ አረኳቸው ዝም ብዬ ማለት ነው። ቀይጠዋለሁ ትንሽ እንትን አይታይት ላርጋቸው ብዬ ነው። እቺ ቸኩዬ ትላንትና ማታ አመስኳት። ታጥበዋል። ለብቻ ነው የታጠቡት ነበር። ለብቻ አደረቁና ለብቻ አምሼ ደግሞ አንድ ላይ አደረኳቸው ማለት ነው። እና እስከዛም አይታይት ማድረግ ትችላላችሁ እስከሚፈጭ ድረስ ማለት ነው። ምንም ነገር ይኖረዋል ብዬ አላስብም። አፈር ምናምን ወዲያው ሲታጠብ እሱ ሟምቶ ነው የሚጠፋው። እና ያ እንትን ሲል ምናልባት አይታወቅም እንዲህ ሳሰጣጣው ምናምን እንትን ያልኩት ከሆነ ነው እንጂ ምንም ነገር የለውም። ይሄ ሰሊጥና ተልባ ነው። ይሄ ደግሞ ለውዝ ነው። ገና አልተፈለፈለም። ተቆልቷል፣ ግን ተቆልቷል፣ አልተፈለፈለም። እና አፈልፍዬ ጽድት አድርጌ ምናምን አጣርቼ ቆሻሻውን ከምን እንደዚህ አይነት ይኸውላችሁ እንዲህ አይነት ነገር እንዲህ አይነት ቆሻሻ ነገር ሊኖረው ስለሚችል አያችሁ ያትች። ስለዚህ ጥርት አድርጌ አደርግበታለሁኝ። ይሄ ብቻ አይደለም ሌላም ያልደረቁ አሉ። እና ይኸውላችሁ አልደረቁም ያልኳችሁ እቺ ምንድነች? የሚያቅ ቀይ ጤፍ አያችሁ፣ ቀይ ጤፍ አጥቤው ነው ቶሎ እንዲደርቅልኝ ብዬ በሁለት ትሪ ያረኩኝ ማለት ነው። 1 ኪሎ ነው ግን ሁሉንም ኪሎ አልጨምርም ያጠቁርብኛል። እና ቢያስ ከግማሽ በላይ አደርጋለሁ፣ ሌላውን አስቀምጠዋለሁ ማለት ነው። እና ታጥቦ ነው ይላችሁ እንደዚህ ቁጥር ያለ። ለምንድን ነው? ስለታጠበ ነው። ጽድት አድርጌ ነው ያጠብኩት። ይላችሁ ፀሐይ ነው በጣም። ይሄ ደግሞ አብሽ ነው ይላችሁ። አብሹ ሲያምር አትሉም? ቆይ እንደዚህ በጥላል ልቅረጽላችሁ። ይላችሁ አጥቤ ዘፍዝፌ ነው ትላንትና ጠዋት የዘፈዘፍኩት ውሎ አድሮ አሁን በቅርብ አውጥቼ ይሄው አሰጣሁት እላችኋለሁ። ይላችሁ ገና አልደረቀም።
አብሽ ነች ይቻያችሁ። ፍሬው ራሱ ትልልቅ ሆነ። ሲታጠብ ሲገዛ እንዲህ አልነበረም ይውላችሁ። ፍሬው ትልልቅ ሆነ አላያችሁ? ሲያምር ሲያምር። ከዛ ደግሞ እዚህ ጋር በቆሎ አለ። የተከካች በቆሎ ነች ማለት ነው። ትንሽ ነው ማረገው። እቺ ደግሞ ሩዝ ራይዝ ይባላል። እና ይውላችሁ ይሄን ይመስላል። አሁን እዚህ ጋር ያለው ነገር ራሱ 4 አይነት አለ ማለት ነው። ያቺ ቀይ ጤፉ አንድ ላይ ነው። አውቄ ነው ቶሎ እንዲደርቅ በታተንኳት እንጂ አብሽ፣ ቀይ ጤፍ፣ በቆሎና እንትን ምን ሩዝ በቃ። እስቲ ሌላ የጎደለው ይሄን እንደዚህ አይነት ጎሎ አልበሉኝና ሌላ ጊዜ አሟላዋለሁ ማለት ነው። በቃ ወይ ደግሞ እነኚህ እስከሚደርቁልኝ ድረስ ገዝቼው አመጣዋለሁ። እና እንደዛ ነው እላችኋለሁ። ለኔ ግን ይበቃል ብያለሁ። ይሄን አል በቃ አጥሚቴ ማታ ማታ እራት የለም በቃ እራት ይሄ የሚታኘክ ነገር ላቆም ነው በቃ ኢንሻአላህ። ድሮም በፊትም ለነገሩ አጥሚት ሳዘጋጅ ማታ ማታ አጥሚት ነው መጠጣው ማለት ነው። እና በተለይ እኔና ባባ በቃ የሆነ 10 ሰዓት ላይ ከትምህርት ሲመጣ ወይ 12 ሰዓት ላይ ምናምን ትንሽ ነገር ቀመስ ያደርግና ከዛ ማታ ደግሞ በግዛ በትልቁ ኩባያ አጥሚት ይሰጠዋል። ቂቤላው ላይ ተደርጎ ማሻአላህ ተባረከ ረህማን። በቃ ቂቅ ነው አልኳችሁ። ቂቅ ራስን መጠቀም ማለት ይሄንን ነው። እኔ ደስ ይለኛል እንደዚህ ምጥን ምናምን ማዘገጃጀትና እና ይወላችሁ እንግዲህ ያው ለህፃናት ምናምን ገንፎን ቢሰራ ይሆናል። ጥንጥዬ በቃ ሳታበዙ ገንፎ ያው ትንሽ ሊከብድ ይችላል። ገንፎ ግን ችግር የለውም በቃ ማለት ለህፃናት በጣም ስለሚጠቅም በጣም ያፋፋል ወላሂ። እና በተለይ እኔ ከኔ ይልቅ ማለት ነው ወላሂ ለባባዬ ይሄን ነገር የምፈልገው ማለት ነው ወላሂ እውነት ተናገሪ ብትሉኝ ማለት ነው ለባባዬ ነው በቃ የምፈልገው ማለት ነው። ስለዚህ ይኸውላችሁ ይሄንን ታምሷል ሁሉም። እነዛ ጋር ያሉት ብቻ ናቸው ያልታመሱት፣ ገና ታጥበው አልደረቁምና በቃ እነሱ ይታመሳሉ። በቃ ምን ይፈልጋላችኋለሁ። እና እንደዛ ነው። እና የማዳም ቅመሞች ደግሞ የአረብ ልጆች በቃ ዝም ብለው እንደው ምን አይነት ባለጌ ናቸው። ቦርሳቸውን በረንዳ ገና ከበር ሲገቡ በረንዳ ላይ ነው ቦርሳቸው የሚጥሉት ምሳቃቸው ምናምን ለምትሉ ይኸው ያበሻ ልጅም እንደዚህ ነው ጥሎት የሚሄዱት። ቦርሳውን እንደዚህ ዘነደበው ሄደ በቃ። በነገራችን ላይ ቤት ያስገባል እሱ ጎበዝ ነው። ግን ዛሬ ጁምአ ረፈደብኝ ብሎ እንደዚህ ቁጭ አድርጋ ይኸው ጨርሻለሁ አለ። አስፈተሸ ሳህኑን መጨረሱና ለመጨረሱን አስፈተሸ። በቃ ሄደ መኝታ ቤት መደወሩን ለበሰ፣ ተጣጠበ፣ ውዶ አረጋ ሄደ ማለት ነው። እና እንዳትበሰጫጩ በቃ እንደዚህ የአረብ ልጆች ሻንጣቸውን እንደዚህ ወርወር ገና ከበር ሲገቡ ምናምን እኮ የሚጥሉ ሁሉ አሉ እኮ ገና ከበር ሲገቡ ማለት ነው። በር ላይ እንደዚህ ጣል አድርገውት በቃ አንስታችሁ ምናምን ሰብስባችሁ ነው የምታስገቡትና ተጽናኑ በቃ ልጆች ናቸው በቃ በሚለው ይዛችሁ ይኸው እኛ ጋርም እንዲህ ያለ እላችኋለሁ። ያው ከብልግና አንጻርም አይደለም በቃ ድካም ሊኖር ይችላል ምናምንና በቃ ታገሱ። የኛም ልጆች እንዲወረውራሉ ይኸው ሰብስበን እናስገባለን ማለት ነው። እና ቤት ውስጥም ቢሆን በነገራችን ላይ እንዲህ አሁን ሻንጣ አስቀምጠው ሻንጣ እዚህ ጋር ነው የሚቀመጠው ያንተ የቦርሳክ የደብተርክ ይኸው እዚህ ጋር ነው የሚቀመጠው ብዬ ያሳየሁት ቦታ አለ። አንድ ቀን ግን አስቀምጠውበት አያውቅም። ወይ አልጋ ላይ ወረውረዋል መኝታ ቤት ገብተው፣ ወይ መሬትን ያለው ወይ እንደዚህ በቃ እኔ ክፍልም ከገባ ወይ የኔ አልጋ ላይ ነው የሚወረወረው ወይ ይዛ ፍራሽ ላይ ነው በቃ ምንም ነገር በቃ ሳሎን ቤት ከሆነ ደግሞ ወይ መጅሊስ ላይ ያረጋል ምን በቃ ቋሚ ነገር የላቸውምና በቃ ምንም ማድረግ አይቻልም። እንዳትበሳጩ ልላችሁ ፈልጌ ነው። የማዳም ቅመሞች ወዳችኋለሁ። እሺ ወዳችኋለሁ።